እንዴት እንደኮራውብህ ብታይ። ነይማዬ ያባቱ ልጅ ምን ልታገቢ ነው? እንኳን ደስ አለሽ። ዘው ቤቴ ምን ልትሰሩ መጣችሁ? ሂዱልኝ ከቤቴ። እናትና አባቴ ነው ሂዱልኝ የምትዩ? አዎ ላያቸው አልፈልግም። ምን ነው የኔ ልጅ? ጭራሽ አራስ ቤት ሆኜ ሴት ይዘህብኝ መጣክ? ማናት እሷ? ሚስቴ ናት። ምን ነው ደበረሽ እንዴ? ምን አልክ አንተ? ሚስትህን አስቀምጠ ነው እኔን ገዝተኛ መጣህ? ቆይ ምን በደልኩ? ቤቴን ባልኩ በታመምኩልህ። ዝም በይ። እምነት በእንዳንቺ አይነት ወራዳ ሴት አይጠራም። ሰላም ምርጥያስ እንዴት ናችሁ? ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ ነው። በጣም ደህና ይውላችሁ ማያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበዱ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብቻውን ይደርስ ላይክ ብታደርጉን ይረዳኛል ማለት ነው። ወደ ቪዲዮ። እናንተ ስትዝናኑ እኛ እየሰራን ነበር። እናንተ ሙዲ አይደለም ዛሬ መውጣት አልፈልግም ስትሉ እኛ እየሰራን ነበር። ዛሬ እባክህ ፏ ማለት አለብኝ ስትሉ እኛ እየሰራን ነበር። ትንሽዬ ለውጥ የምትመስል ነገር ስታዩ ከኛ ኬት አምጥቶ ነው አትበሉ፣ ሰርተን ነው በቃ ያርግልን። እስቲ እናቴ ተሙት ወይ ያርግለት በሉ እስቲ ያርግልህ። እውነት አሁንም ከዚህ በላይም ጨምሮ እጥፍ ድርቡን ይስጠ ያርግልህ። እኔ እኮ ምቀኝነት ሰው ራሱ ሰርቶ አኮምፕሊሽ ስላላደረገው ሌላ ሰው ሰርቶ ገና ለገና ከሱ እንደበለጠ ሲሰሙ ምቀኛ። እንደዚህ አይነት ምቀኛ ደግሞ ከህይወታችሁ መንቅሮ ያውጣላችሁ። እውነት አሜን እያላችሁ ኮሜንት ላይ ጻፉ። እንዴት እንደው በቃ እንደዚህ አይነት ሰው ፈጣሪ ልቦና ይስጣችሁ። የዋህነታችን ዋጋ አስከፈለን እንጂማ እኮ ይላል ነበር። የዋህነታችን ግን ዋጋ አስከፈለን። ሰዎች ምን አሉን? ጅል ምንም ማናቃረጉ ሳናቀርተን አይደለም መርጠን ነው። ነገሩን ለማለፍ ነው፣ ህይወትን ለማሸነፍ ነው። አይምሰልህ። መቻችሁ ወዳችኋል። ሲጀምር በዚህ ዓለም ላይ የዋህ ሰው ካወቅ ያንን ሰው በጣም አክብረውና ውደደው። ለምን መሰለህ? መርጦት ነው እንጂ የዋህ የሆነው እንደምናያቸው ሰዎች አረመኔ ክሩል መሆን አቅቶት አይደለም። በቃ እስቲ ይሄን ቪዲዮ ለዛ የዋህ ለምትሉት ሰው ሼር አድርጉለት። ቪዲዮንም በላይክ እውነት ከሆነ ኮሜንት ላይ ጻፉልኝ። በአንተ ቆሻሻና ወዳቂ ሰው ምክንያት ነው ያ ሁሉ ወንድ ያጣሁት። ሰራህልኝ። ይሄን ደግሞ እያረፍክ ብላው። እሺ ያ ሁሉ ወንድ ያጣሁት። ሄሎ ፍቅር፣ ምን ማለት ነው? በር ላይ ሰርፕራይዝ አለሽ። ቶሎ ውጭ። አዎ ግቢ በር ላይ ቶሎ ውጭ። ያ ሁሉ ወንድ ነው ያልሽው? ምንድነው ያሳጣሽ? ሃፒ በርዝዴ የኔ ፍቅር። ማን አንተ ደግሞ ቆሻሻ? ሃፒ በርዝዴ ይለኛል እንዴ? አራበኝም። እሺ ቦርኮ በጥፊ ያልመታችሁ ጓደኛዬ ልክ ነበር። ውስጥሽ መርዝ ምኑን ይላከብኝ? ምን ይመስላል ይሄ? ፍቅር ደግሞ ቀልድ ይወዳል። ተአምር እኮ በአካል ተገናኝተን እንኳን ባናቅም የኔ ፍቅር ቆሻሻ መጣያ የመሰለ ቦርኮ አይደለም። የራሱ ስልክ ጠራ። እየደወልሽ ነው እንዴ? ራሱ ነው። በአንተ ቆሻሻና ወዳቂ ሰው ምክንያት ነው ያ ሁሉ ወንድ ያጣሁት። ሰራህልኝ። ይሄን ደግሞ እያረፍክ ብላው። እሺ ምን አድ እኮ ነው፣ ዳቦ እኮ ነው። ትንሹም ትልቁም ለዚህ እኮ ነው ደፋ ቀና የሚለው። የሰው ልጅ ደደብ አይባል። ደደብ ነሽ ግን አንቺ። እሺ አንቺን ነው ፍቅረኛ ሚስት እያልኩ እስከዛሬ። ኧረ ተአምር ነው፣ ኧረ ተአምር ነው። ምን እንደገጠመው አናውቅም። ጠጋ ብለሽ ጠይቂው። የት አባቱ ያመጣል ይሄ ለቃቃም? ወይ ተከራይቶት ነው ወይ እንደኔ ባለቤቱን አታሉት ነው። ታጠቅ ና ይሄንን ሰው ያስወጣልኝ በእናትህ። በገንዘብ ቤቱ። አቤት አቤት እሜቴ። ይሄ ቆሻሻ ኮተት ቤት በኩል ነው የገባው። አሁን እሱ በቀኝ እጁ ዳቦ ሃፒ በርዝዴ ብሎ በግራ እጁ ገንዘብ ይዞ ነበር። አንቺ ትንሽ ብለሽ የናቅሽውን ነገር ግን ወደዛ ስትወረውሪ ትልቁ አንቺ ትልቅ ብለሽ ያሰብሽውን በእርግጥ ከገንዘቡ ማዕዱ ትልቅ በጣም ትልቅ ነው። እሷ ትልቅ ብላ ያሰበችውንም ነገር ግን አጣችው እሷ። የዚህ ፊልም ፓርት 2 የምትፈልጉ ሰዎች ኮሜንት ላይ ፓርት 2 እያላችሁ ጻፉ። እቺ ሰው የእጇን ማግኘት የለባትም ብላችሁ ታስባላችሁ? እህቴን ማስጠናት ፓርት 2 ነገ ማትስ ነው ፈተናሽ? ማትስ ስለሆነ ነው ማትስ አስጠናኝ አልኩት። ይሄ ነው ወይ አስጠናሻለሁ። አትጩሂ እሺ። ሬጅቪት ጥያቄው ምን መሰለህ? ኤክስ እና ዋይን ፈልጉ። እንዴት ኤክስ ዜሮ ይመጣል ምናምን ብሎ ኤክስን ፈልጉ። አዎ ታመት ፈልጉ። አንዴ ስንት አመት ይኸው ኤክስን ፈልጌ ያላገኘው ልጅ አቻችክበኝ ነው እኮ። ኖርማል ነው መቤቴ፣ ኖርማል ነው። አሬ ሊያስጠናሽ አይደል? ሊያለምጡ ነው አብሮሽ። እንደዚህ ነበር ማጋጭ ፈልጉ። አንፈልግም እንዳትገበት እሱ ላይ ጻፍ። ታዲያ ሄኖክ ይሄ ምን ነገር ነው? ኖትቡክ እሱ ላይ ጻፍላት። አፋልጉ ይለጥፍ ለኤክስ ማይነስ ዋይ ኢዝ ኢኳል ቱ ኤም
ምን ያሹ ነገ ፈተና ስላለብሽ አንዴ ማስጠና እሺ ቀልሉ እንደሽ አልገፈሽ አንተ ሌላ ሰብጀክት ነው እንዴ ሌላ ሂሳብ ማስጠናት አልፈለገም እኔማ ሂሳብ ብዙ አልወድም እውነት ሳሩ እመቤቴን እናገረብ ለማን አስጠናት ብላይ አስጠናሽ ስል እንደዚህ ይሆንሽ ነው ለብቻው ብታጠና ይሻላል ይሄው ያስጠኑሽ አንዴ እሺ ኤክስ ናፈልግሽ ሌላ ነገር ፈተናውን በቃ እንድትወድቂ ይፈልጋለሽ ማን ወንድምሽን ስትልከው እናትሽ እኔ ራሴ ኤክስን በመፈለግ እኮ ያለፈው ህይወቴ ሌላ ነገር በፈልግበት እኮ ልንገርህ ጥበብ መፈልግ ጥበብን አገኛት ነበር ጥበብ እኮ እንደ ኤክስ እኮ አከብድም እኮ ትገኛለች እውነት ሰዎች ባንተ ላይ መጥፎ ወሬ ቢያወሩ ምን ታደርጋለህ ሰዎች ባንተ ላይ መጥፎ ወሬ ሲያወሩ ኢግኖር ነው ማረጋቸው ዝም ብለህ በፈገግታ አለፋቸው ወሬ ሁሉ ጊዜም ከጀርባ የሚሄዱ ተከታዮች ጫጫታ ነው ንስር ወደ ላይ ሲበር ቁራዎች ቢጮህበትም እሱ ግን ክንፉን አያጥፍም ምክንያቱም ጩኸታቸው ወደሱ ከፍታ መድረስ ስለማይችሉ ብቻ መሆኑን ያውቃል ራስን ለማንጻት ማብራሪያ በሰጠ ቁጥር ራስን ዝቅ እያደረክና ለወሬኞቹ ዕውቅና እየሰጠ ነው አንበሳ በበጎች አስተያየት እርምጃውን አይቀይርም አንተም በስራህና በውጤትህ እንጂ በቃላት አትከራከር ትልቁ በቀል ዝምታና ስኬት ነው የኃይልና የገንዘብ ህግጋት መጽሐፍ በጣም አንተ እንዴት አይነት ምክር ነው የመከረው ይሄ not only ለኮሚዩኒቲው ብቻ ሳይሆን ለቲክቶክ ክሬተሮች ራሱ አሁን መልካም ስራ እየሰራ እንደ ባላደረው አይነት እንደ መልክተኛው አይነት ሰው መጥፎ ኮሜንት ሲደርሰው አይታችሁ ታዝባችሁ አታውቁ ኢግኖር በቃ ምቀኛ ሁሉ ጊዜም ከማውራት ወደ ኋላ ይልም ያወራል ይለፈል ሁሌ ይጣላል without no reason ይጣላል በተለይ ደግሞ ሶሻል ሚዲያ ላይ ሲሆን ጠላት አይኖረኝ ብሎ ማሰብ ዘበት ነው በቃ በጣም ቅዱስ የሚባለው ሰው ራሱ ጠላት አለውና ኢግኖር አርጋቸው በማለፍ አንተ ከፍታ በጣም ትልቅ እንደሆነ ልታሳያቸው ይገባል ሪል ላይፍ ላይ ራሱ ሰዎች ሁሉ ጊዜም የናንተን ውድቀት የናንተን ማጣት ብቻ የሚመኙ ከጀርባችሁ የሚሾካሾኩ ከሆነ ፊትለፊታችሁ መተው ለናንተ ሊናገሩ ያልቻሉት ከናንተ በታች መሆናቸውና ፊትለፊታችሁ የመናገር ድፍረት እንደሌላቸው መሆኑን አውቃችሁ ንቃችሁ ለፏቸው ከዛ በላይ እነሱን የሚያናድድ ትልቅ ቅጣት የለም ሲጀምር ሰምቶ ዝም እንደማለት ኧረ ሰው መጣ ና የገባ ነው የምትሄደው ና የምን አባ ይቅርታ ነው ስማ የሬሳ ሳት የሚያክል አራርተ አስደገፍክልኛ መሰረት ነው ያሰርክልኝ ስማ እኔ እኮ ስመጣ ማለት ነው ከሩቅ እኮ ጭሱን አይቼዋለሁ እኮ ሚስቴ እንጀራ የምትጋግር መሰለኝ እንጂ ለካ አንተ ነዚህ አር የምትጋግርልኝ ስማ እንደዚህ አይነት አር ማለት ነው እንኳን በግል መሬት በመንግስት መሬት ላይ ራሱ እኮ አይታራም እኮ ነስኪ ና አንዴ ና በምን ይገባል አንዴ ገመደንጭልኝ ይጎትተው አስቧል ያራውና ግንድ እኮ ነው ያራው ይቅርታ ትላለህ እንደጋንተው ኧረ አልቤዛ ኧረ በቃ ተው እኔ በሳቅ ብሞትብህ ግን ተው ጡር ነው የሚሆንብህ ዋው በቃ እኔ እኮ በዚህ አመት ሲጀምር ቲክቶክ ክሬቲቭ አዋርድ ፈኒ ምናምን በሚባለው አልቤዝ ነው በቃ ማሸነፍ ያለበት የእውነት ነው ምልህ ካለ እሱ ነው ማሸነፍ ያለበት ቀጣይ አመት ቲክቶክ ክሬቲቭ አዋርድ ላይ ይሄን ቪዲዮ እንደኔ እሱ ቀልድ የሚመቻችሁ ብቻ ላይክ አድርጉልኝ አልቤዝ አንቺ ትችያለሽ ማሂያ አጠገቧ ሰው ከሌለ ቀስ ብለሽ ውረጅ እንጂ እናቴ ኧረ ወይኔ ጉዴ ኧረ ለልጁ ዘኝለት ለባልየው ነው እስከዛሬ ድረስ ባልየው አይቶ አየ በቃ እንዳይላት እኮ ነው እውነት ነው ውሸት ነው ኮሜንት ላይ ሴቶች ጻፉልን ቆይ ባልየው ቢሳቀቅ ምን ተጠቀሚያለሽ አንቺ እንደዚህ ቀለል ብሎሽ የምትንቀሳቀሺ ከሆነ ኖርማሊም እንደዚህ ቀለል ብለሽ ተንቀሳቀሺ አየን ክብካቤው እንዳይጎልባት እኮ ነው ቀስ ምናምን የምትለው ሰላም ቁጭ ብዬ ልክ ያደረኳቸው ቅሌቶችና ውርደቶች ትዝ ሲሉኝ ሪል አብሶ ልተኛ ስትል ራስህን ብላው እኮ ነው የሚለው ወይኔ ልንተኛ ስንል ለምንድን ነው ግን ጭንቅላታችን አንተ የዛሬ 7 አመት ያደረከውን ነገር ልክ ዛሬ እንደተፈጠረ አድርጎ ጭንቅላትህ በቃ እንቅልፍ እንዳተኛ ማለት ነው አቢዩዝ ነው የሚያደርግህ ኧረ ምንድነው ለዚህ ነገር ሶሉሽኑ ግን ኧረ መፍትሄ የምታውቁ ሰዎች ንገሩኝ በዚህ ነገር እንደኔ ሪሌት የሚያደርግ ሰው ይሄን ቪዲዮ ላይክ ዜንዳያ እና ቶም ሆላንድ ምን ያልሽ ምንድነው የምታሳዩ እናንተ እኔ ይሄን አለ አንተ ከፈለክ አንተ አትውደዳት
ይቺ ልጅ እኮ ይኸውልህ አንተም መርጣ ካንተ ጋር ሆነች እንጂ የኢትዮጵያ ወንዶች በሙሉ እንደ ሀገር ተስማምቶ የሚወዷት ሰዎች እኮ ለፊልምም ቢሆን ይቺ ልጅ እንደዚህ ሞተሽ ምናምን ብለህ አትስራ። እኔ ይኸውልህ ዮናታን እቃወምሃለሁ ነው የምልህ። አለበለዚያ ይኸውልህ እንደኔ እሷን የሚወዱ ወንዶች ጋር ተደራጅቼ አንተ ላይ ጥቃት ከመፈጸሜ በፊት በ24 ሰዓት እንደውም የይቅርታ ቪዲዮ እንድትሰራ ፈልጋለሁ ነው የምልህ። ደግሞ ለጆካ ነው እሱ ቢገባው ሌላ የማይገባው ሰው አለ። ዮቪ ጀለሲ አንተን ቪዲዮ እያሳለፈ ስታገኘው እንዴ ወሳኝ ውይ ራፍ ፈጣጠን ጣት ተሰብሮ ነበር እኮ ወይኔ ዩቲዩብ አድ ነው እንደ ለቀኩት እንዲህ የምታሳልፈው አንተ ነለካ ቫይራል እንዳልወጣ ጸሪ ሆንክ። ምቀኛ እሱ ነው። ላይክ አድርጌዋለሁ እኮ ምኑን ሐዲስ ነው እንደ ሳታይ ሳትሰማ ላይክ የምታረገው ቪዲዮ እንጂ ቫይረስ አለቀኩም እኮ። ወይኔ ወይኔ ፓትሪያ እንደምታስበው አይደለም። ላስረዳ ቪዲዮውን ጨርሰህ ብታየው በቃ ላይክ አረኩላ አይደል እንዴ? ጊዜ ካለኝስ የኤአይ ጅመት ስታይ አይደል እንዴ የምትውለው? መብቴ ነው። መላጣይ ነየር ሲነፍስበት ደስ ይለዋል። ምን አቦካው ይቅርታ በስት ኖ ወይኔ ሪል ነው ማለት ቪዲዮ የምትሰራ ከሆነ አንተ እንዳለ ሳያውቁ ያንተ ቪዲዮ ሲመጣላቸው ተደብቀህ ያያቸው የፈጠነ ነው ማለት በቃ ስክሮል አደራርግ። ሰማ ግን ውድዬ የስማ አንተ ግን መቼ ነው እንደሰው እንደው ዱባይ ወስደኝ ተታታታታም ታር ዱቤት የእናንተ ቤት እኮ ዱባይ እኮ ነው እናትዬ። የእናንተ ቤት ዱባይ እኮ ነው። ዘና ምትቢ ቢባልበት ቤት ዱባይ ቤት ፈልገሽ ኤቢ ማርሻል ቪዲዮ ላንተ ነው ጥያቄ አሳካልኝ ባል እንግዲህ ውሰድ ኤቢ ማርሻል ትችልልኛለህ እርግጠኛ ነኝ። ከዛ ሽልማቷን ደግሞ ለኔ ትሰጠኛለህ። አይለሱ አዎ እሺ ችግር የለም። 1 ሚሊዮኑን ለሱ 1 ሚሊዮኑን ለኔ የራሴ ቢዝነስ እሰራበታለሁ። እሱ ደግሞ ትሬድ ያደርግ ነበር የዛሬ አመት ትሬድ እናደርግ ነበር እና ባንዳንድ ጉዳይ ኢኮኖሚውን ቀውስ ታውቀዋለህ። እሱን አቁመናል። በሱ ምክንያት ነው ያቆምነውና ይህ ቻሌንጅ በይፋ ተቀላቅለናል። ቻሌንጁ ደግሞ ለኛ እንደሚሆን እርግጠኛ ቻሌንጁ ላይ እኔ የደጋፊ እናንተ ደጋፊ ነኝ ነው የምልሽ። ጣጣ ታረጉታላችሁ፣ ትደበድቡታላችሁ፣ ሜንሽን ታረጉታላችሁ። እሱ እያንዳንዱን ቪዲዮአችንን ለሱ ሜንሽን ሼር ምናምን እዚህ ቪዲዮ ኮሜንት ላይ ኤቢ ማርሻልን የማይቆምት ሰው ማየት ራሱ አልፈልግም ነው ማለት ያረዳሉ። ሁላችሁም ያረዳ ልጆች በት ኤቢ ማርሻልን ሜንሽን ይህን ቻሌንጅ በይፋ ተቀላቅለናል። ለወዳጆቻችንም እንደምትደግፉን ተስፋ እናደርጋለን። የ5 ቀን የዱባይ ተፍታተዋል ከዱባይ ተራ አውጥተን ወደ እውነተኛዋ ዱባይ ተስፋ እናደርጋለን። እቺን ኮረዳ ያርግልኝ። አሜን አሜን። እኛም ደግሞ ወደ ትሬዲንጋችን እንመለሳለን ተስፋ እናደርጋለን። ኤቢ ማርሻል እውነት መልካም ስራ ስራልኝ። እስቲ እኔ በጣም ነው መወዳቸው እነዚህን ካፕሎች። ሁላችሁም እዚህ ኮሜንት ላይ ኤቢ ማርሻልን ሜንሽን አድርጉት። የእነሱን ደግሞ አካውንት ከስር እኔ ሜንሽን አድርጌላችኋለሁ። ገባ ብላችሁ እነሱ ነው ፎሎ አድርጓቸው ያራዳ ልጆች። እሰይ ምን አይነት ደግሞ ነው አይቼው ማላቀው እንደ ገነት አይነት እንደ ውብ የሆነ ምግብ በርበሬ ምን ጨምረሽበት ነው መጀመሪያ ላይ ያደረግሽው ደረጃ ላይ ያደረስሽው? የኔ እናት ነጭ ሽንኩርት ምናምን እኮ አፈጻጸሙ ሽሮ የሚሆንበት ቻንስ አለው እኮ። መሀል ላይ ግርማ ሞገስ ተጨምሮ ነው። ግርምዬ ናታ። አየህ ግርምዬ ላይፍህን ግርማ እኮ ደስ ስትል በቃ ቤታችሁ ውስጥ ህይወታችሁ ውስጥ ግርማ አይጥፋ። ግርማ ማን እንደሆነ ለማያውቁ ሰዎች ኮሜንት ላይ ግርማ ሞገስ ማን እንደሆነ ጻፉላቸው። እሺ ውሃ ተከለሰ። አሁን ይሄ እዚህ ላይ እንደፈላ ፍርፍር ብታርጊው ራሱ ስጋ ፍርፍር መኮረኒ ተጨመረበት። ወይኔ መኮረኒው ራሱ ሲያምር። ቡርቴ ምን ትይኛለሽ? አዎ አንቺ ማፈረህም ብላ ነው የምትይኝ። እላዩ ላይ ደግሞ እንቁላል አለብን። ወይኔ ዲዛይን ያለው ማማሩ የሌለው መደበሩ። እንደው አሁን ስታዩኝ አልደበርኳችሁም? ድብር አላልኳችሁም? ግን እኔ እኮ መደበር ሰው እኮ ነኝ። አይ ምድር ላይ እንደዚህም ደግሞ ሌክዠሪየስ የሆነ ምግብ የሚሰራ ሰው አለ ነው ማለት
አሁን የምመርቃችሁ ምርቃት አሜን በሉ። ሀብት ከሙያ ጋር እኩል አብሮ ይስጥህ። በቃ ገባ። አንዳንዴ ገንዘቡ ኑሮ ሽሮ ወዳጅ ሊያደርግህ ይችላል። በቃ እንደዚህ አይነት ጸዴ ምግብ የምትወድ አይነት ሰው ሁን። ገንዘቡም ኑሮ፣ ጤናውም ኑሮ፣ እድሜውም ኑሮ። እስቲ አሜን በሉ። እስቲ አሜን። ውጭ ሀገር እንደምትኖሪ በምን አወቅኳት? ይህም እናቴ አንደኛ ይሄ ምግብ በዚህ ኢኮኖሚ እዚህ ሀገር አይሰራም፣ ግን የቆርቆሮን ኮካ ነው የምትጠጪው። እጅሽን የምታሳይ ምን አግብቻለሁ ነው? እሺ አግብተሻለሁ። እኔ ሁሌ ሲንግል እያልኩኝ ስለምጠይቅ አየህ፣ የፈጠነ ቪዲዮ ከመጀመሩ አግብቻለሁ፣ አግብ ቀለበት ያሳዩኛል። በቃ እንዳትመኘኝ እኮ ነው። የሁሉም ልጆች ምኞት ለእናትህ ነው። ውይ እኔ ራሴ ምኞቴ ልጆች እንዳለ ይሄ ያሳካላችሁ ለእናታችሁ። እናታችሁን አንድ ቀን መታችሁ ይሄው ያሰብሽውን እንዳለ ዘግቼልሻለሁ እኔ በቃ ይሄው ገንዘብ ብላችሁ እምትበትኑበት ይስጣችሁ። አሁን እናቱ እንዴት ደስተኛ እንደሆነች ፈጣሪ እንደው ይሄን ያሳካላችሁ። በቃ ልጆች አሜን በሉ። ለእናታችሁ ማሳካት መፈጠ እንዴ ፓስፖርት ወደ ልትሄዱ ነው? እናታችን ሁሌ እናት ትደሰት። እስቲ ለእናት ያላችሁ ፍቅር ኮሜንት ላይ እናትህ በአንተ ከተደሰተች ህይወትህን አንተ አሸንፈሃል ማለት ነው። ያረዳ ልጅ እናቱን እያስደሰተ እኮ ነው። ተባረክ። እኔ ይኸው መረኩ። ተባረክ። ለእናትህ ረጅም እድሜ ከጤና ጋር። እሺ ረጅም እድሜ ከጤና ጋር። በቃ የማቱሳላን እድሜ ለእናትህ ከጤና ጋር ምንም አትሁንብህ። አሜን አሜን በሉ እስቲ መርቋቸው። እናንተም ምንም ቪዲዮ ሳይኔ የእናት ቪዲዮ ከማይበት በላይ ኢሞሽናል አያረገኝም ወይም ስሜት አያረገኝም። በቃ እናት ልዩ ናት። በጣም ወርቅ ናት እናት። ከጠይም ሴት ከቀይ ሴት ጸይም ሴት እንዴት አባታችሁ እኮ እንደሚያምር ጸይም ሴት ያው የምትወደድ። ኧረ ጸይም ሴቻ ጠይም ሴቶች ደስ አላችሁ፣ በጣም ደስ ትላላችሁ። በቃ አሪፍ። ቀዮቹስ ቆንጆ ናቸው። ቀዮቹን ማንንካ ወይኔ ጸይም ሲሆን ወንድ ነው ጥሩ እኮ የሚባለው እኮ። ወንዶቹም ጸይም ሴት፣ ሴቶቹም ጸይም ሴት ፈልገው። እኔም ጸይም ነኝ እንግዲህ ማን አላቸው ለቀዮቹ? የለመደች ጦጣ የለመደች ጦጣ ምንድን ነው? ሚስት ደግሞ ምን አይነት ማስክ ነው ያደረገችው? አባቢሻ ምን እያረክ ነው? በጣም ትሪገር እያረጋን ነው አትልም? ማናት? ሚስት አይደለችም? ወይኔ መቅለል፣ ወይኔ መገርጣት፣ ወይኔ መገርጣት፣ ወይኔ መገርጣት፣ ወይኔ መገርጣት። ባልየው ሳያውቅ እስቲ እንግዳ አታምጡ። ይሳሳታል። በቃ ለምንድን ነው እንደዚህ የምታደርጉት? ወይኔ ገርጣት። ጭራሽ አራስ ቤት ሆኜ ሴት ይዘብኝ መጣክ። ማናት እሷ? ሚስቴ ናት። ምን ነው ደበረሽ እንዴ? ምን አልክ አንተ? ሚስትህን አስቀምጠ ነው እኔን ገዝተኛ መጣህ? ቆይ ምን በደልኩ? ቤቴን ባልኩ በታመምኩልህ። ዝም በይ። እምነት በእንዳንቺ አይነት ወራዳ ሴት አይጠራም። ከጎረቤቴ እንደወለድሽ ያልሰማው መስሎሽ ነው? እኔ መቼ? እንዴት? ምን አድርጌ? ዝጊ። በገዛ አልጋዬ መርፌና ክር ሆነሽ አይችሻል። ጭራሽ እንዳረገሽልኝ ነግረሽኝ እስክትጸጸቺ ጠብቄሻለሁ። ዛሬ እንኳን ሴት ያመጣሁት እንድትመለሽ ነበር። አንቺ ግን ወቃሽ ሆነሽ አረፍሽው። ይሄው የምርመራ ወረቀቱ፣ ይሄው ብልግናሽ። አሁንስ የኔ ጥፋት ምኑ ላይ ነው? በያ ተናገሪ። በቃኝ። እኔ ከዚህ በላይ መቆየት አልችልም። ይቅር በለኝ። አሁን እቃዬንና ልጄን ይዤ እንደወጣ ፍቀድልኝ። ከዚህ በላይ በደሌን እያስታወስክ አትቅጣኝ በእናትህ። ውጪ። ከእምነት ያልተማረ ይቅርታ አይገባውም። ውጪልኝ፣ ውጪ። አየህ እኔ መጀመሪያ ላይ ልፈርድበት ነበረ፣ ግን እንግዲህ እንደዚህ አይነት ሲቹዌሽን ላይ አትግባ እንጂ ምንድነው መሆን ያለበት ታዲያ? የአንዳንድ ሰዎች ትዕግስት ግን አያችሁ፣ በቃ እንድትመለሱ በጣም ይፈቅዱላችኋል እኮ አድሚት እንድታደርጉት ምናምን ጥፋታችሁን። ግን እናንተ ደግሞ ካፈርኩ አይመልሰኝ ካላችሁ መጨረሻ ደረጃ ላይ ትደርሳላችሁ ከነሱ ጋር። ወንድም ጥላ ምንም ያንዝ ላይ ቢከብድ ሱስ እንዳትጀምር በትችን ምን አይነት ሞቲቬሽን ነው?
ኧረ 2018 ቶሎ ለቅልኝ። በኤአይ እና በህፃን ልጅ ሞቲቬት አታስደርገኝ። ኧረ ለቅ ቶሎ። አሁን አንተ የሚሪንዳ ሱስ ነው የሰን ቺፕስ ሱስ ኖሮብህ ነው ሱስ አትጀምር ምናምን የምትለው? የዘንድሮ ልጅ ቶሎ ይፋፋል። በቃ ተው፣ ይሄንን ቪዲዮ አትስጧቸው ቶሎ እያደጉ። በገዛ እጃችሁ ባላችሁን ቲክቶክ ላይ አጥታችሁ ባሌን ከነካሽ ገልሻለሁ፣ ባሌን ከነካሽ አንቅሻለሁ የምትሉ ሴቶች ማለት ነው። መጀመሪያ ትዳር ከሚዲያ ምን ይሰራል? ማን ያምጪ ያለሽ? ሚዲያ እስከመጣ ድረስ ለኔስ ማማለሁ የእርሶ ነው የለም ሀቢብቴ ማወቅ አለብሽ። ስለዚህ ትዳር ሚዲያ አይወጣም። ትዳራችሁ ሚዲያ አታውቁ። በቤታችሁ አወጣችሁ ደግሞ የኔ ነው ሳይሆን የኛ ነው የሚባለው። እሺ እንዳረሱ ይሄ ለማቁለጭለጭ ለምን ያወጡና ባላቸውን ያሰጣሉ። ከዛ በኋላ ይዛዛታሉ ከሌላ ሰው ጋር። እኔ አሁን በዚህ ቪዲዮ የካፕል ቪዲዮ ምናምን የሚሰሩ ሰዎችን አይደለም፣ እነሱ ሁሌ ስለመፋቀራቸው ስለሚመሰክሩ በመካከላቸው እንደውም ሌላ ሰው አይገባም። ነገር ግን ይሄ ባልሽን አውጥተሽ አድማየር እያረሽ እሱ እኮ ጥሩ ሰው እሱ እኮ እንደዚህ እያልሽ ነገ ጠዋት የሆነች አላስፈላጊ ነገር ብትሞክር እሷን ዛቻና ማስፈራሪያ ውስጥ ከማስገባትሽ በፊት አንቺ ቁጥብ የቤትሽን ጥሩ ነገር ለራስሽ ያዝ ማድረግ መልመድ መቻል አለብሽ ነው። በዚህ ሐሳብ እንግዲህ ከተሳሳትኩኝ ይታረማለሁኝ፣ ልክ ከሆንኩኝ ላይክ አድርጉልኝ፣ ቪዲዮዬን ሐሳባችሁን ኮሜንት ላይ ጻፉልኝ። ጥሩ ጊዜ አብሮ ያሳለፈ ሰው ክፉ ደግ አይነጋገርም ብለን እንጂ ስንት ተናግረን ማስቀየም የነበረብን ሰዎች ነበራችሁ። ትክክል። ደጉን ጊዜ አስታውሰን የተውናችሁ የወዳጅነት ዋጋ ያልገባችሁ ስንት ልክ መነገር የነበረባችሁ ሰዎች ነበራችሁ። ትክክል። የእውነት ይወላችሁ ለበደሉን ሰዎች እንኳን ክብር ባይኖረን ላሳለፍነው ነገር ክብር ሰተን ዝም ስላላችሁ ብቻ ራሳችሁን እንደ ቅዱስ ሰው አትቁጠሩ። ዝምታ ይሻላል ብለን መርጠን ነው እንጂ ከንግግርም በላይ እናንተ ብዙ የሚገባችሁ ነገር አለ። ባለሽበት ሁኔታ ካንቺ ጋር መነጋገር ልክ እንዳልሆነ ይገባኛል፣ ግን አንዳንድ ነገሮች ግልጽ እንዲሆኑልኝ ፈልጋለሁ። የልጅነት ህልሜን እንዴት እንደቀማሽኝ ማወቅ ፈልጋለሁ። እስጢፍ እንደዛ ድሎት ካለው ህይወት ወጥቶ ካንቺ ጋር እንደዚህ መከራ ውስጥ ለመኖር ለምን እንደመረጠ ሊገባኝ አልቻለም። ነይ ውጪ። አው ነይ ውጪ። እኔን እጹብ ነው ነይ ውጪ የምትለኝ? ውጪ አውጥርግ በይ። አንቺ ዝም ብለሽ ቁጭ በይ። ምን አይነት እንዴ በባለትዳር ቤት ገብተሽ ምን አገባሽ? እስጢፍ አቁም። ስላለበት ስለዚህ ድራማ ህይወትክ እንድትነግረኝ እፈልጋለሁ። ይኸውልሽ በመጀመሪያ ደረጃ እቤቴ ድረስ መጥተሽ ባለቤቴን መናገር አልነበረብሽ። ብዙ ማወቅ ያለብኝ ነገር ያለ አይመስልህም? ልነግርሽ ነበር ግን በቃ ነገሮች ተደራርበው ልነግርሽ አልቻልኩም። ልክ ነሽ፣ አብራጀ ጓደኛዬ፣ ጥሩ ወዳጅ ነሽ። በቃ አብሮ ስለመኖር ስለመጋባት የነበረን ትልቁ ስህተት እሱ። ቤተሰቦቼ እንድንጋባ ዝምድናችን እንዲጠናከር ይፈልጋሉ። እውነት ለመናገር ሂዊ ወደ ቤት እስከምትመጣ ድረስ ከቤተሰቦቼ ቃል መውጣት መሰለኝ ነበር። ግን ምን ላድርግ፣ ፍቅር ያዘኝ። የምኖርላት ልጅ ወደ ህይወቴ መጣች። እስጢፍ ታዲያ እኔ እኮ አፈቅርሃለሁ። የማይሆን ተስፋ ሰጥቼሽ ከነበረ በጣም ይቅርታ። በቃ የኔ እናንተ ነገር ከዚህ በኋላ በቃ ቆየ እኮ ካበቃ። ኧረ አትቀፋት። እንደ ጓደኛ እንደ ሁሌም ካጠገብሽ ሆናለሁ። የሌለም ባሽን ጭመቂው። እንግዲህ ምን ልታረጊ ነው? አረጫ እንትኗን እየጠቀለለች ሻንጣዋን ሲጀምር ተይ አንቺ ልጅ ቆንጆ ሴት እንደዚህ ስትሆን አያምርባትም። እናት ምን እያደረግሽ ነው? ከዚህ በላይ እዚህ መቆየት ያለብኝ አይመስለኝም። እናት ምን ማለት ነው? እሱ ደግሞ አንቺ ከኔ ውጪ ሌላ ዓለም አለሽ እንዴ? ምናልባት የሰው ዓለምስ ነጥቄ ከሆነ እናት እኔ አንቺ ብቻ ነኝ። ከጾም ጋር ያለው ትንሽ አለመግባባት ብቻ ነው። ምንም እውነት ሳይኖራት ነው ቤት ድረስ የመጣችሁ? ንገረኛ። ምንም ነገር ሳይኖራችሁ ነው ሚስቱ ነኝ የምትለኝ? እማ ላስረዳሽ፣ እንዳሰብሽው አይደለም። እሱም ባለፈው ነገርከኝ እኮ። ካመንሽ እመኝ። ከጾም ጋር እንድንጋባ የሚፈልጉት ቤተሰቦቻችን እንጂ እኔ አይደለሁም። እውነት ነው። አንቺ ወደ ቤት እስከምትመጪ ድረስ በደንብ እናውራ ነበር። ጥሩ ጓደኞች ነበርን። ከዛ በኋላ ግን ለአንድም ደቂቃ አውርቻትም አግኝቻትም አላውቅም። አባ ሰላም ንቀርቼ እኮ አይደለም። አውቃለሁ የኔ ቆንጆ፣ ስጋትሽ ይገባኛል። ለአንቺ ህይወቴን እሰጣለሁ። የእውነት የእነዚህ ልጆች ድራማ በጣም በቃ መከታተል ደስ የሚል ድራማ የምትሰራው። እኔ አሁን የምፈልገው በሰላም ተገላግለሽ ህይወታችሁ በቃ አሪፍ ሲሆን ማየት እፈልጋለሁኝ። እንደው ባካችሁ መጨረሻውን ይሄንን ሳታሳዩኝ እንደው ይሄን ድራማ እንዳጨርሱት። ፓርት ስንት እንደሆነ ስለማላውቅ የዚህ ፊልም ቀጣይ ክፍል የምትፈልጉ ሰዎች ቀጣይ ክፍል ወይም ደግሞ ኔክስት ፓርት እያላችሁ ኮሜንት ላይ ጻፉልኝ። ያረዳ ልጆች አሽጊ ከሌለው የመለማመጥ ነው። አሽጊ እሺ፣ ሴቶች ሰላም ነው። እስቲ እንትን አሳይ። እስቲ ንግድ ፍቃድ ያው
ጥሩ ነው ጥሩ ነው። አዲስ አለ። እስቲ ብቃት ማረጋገጫ የብቃት ማረጋገጫ የምን ብቃት ነገር አለ እንዴ? አትሞጣ ሞጭ ተረጋጊ። ምንድነው ብቃት ማረጋገጫ አልኩ። ብቃት ነው ከሌለ ምንድነው? ዘግቼው ሄዳለሁ በቃ። ብቃት ብቃታችን ፈልገሽ ነው? እሺ ነይ ላሳይሽ። አሳይ አሳይ። እንዴት ነው ማረጋግጪ? ብቃት ብላ አሪፍ ብር ልታቀብላት ነው እዚህ ጥግ ድረስ ወስደ። ፀጉር ቤት ስለሆነ አየህ ፏ ልታረጋት ነው። ብቃቱ እሱ ነው። አቤት ይሄ እኮ የሚበላ ምግብ ነው። እኔ ፊቷ ላይ ልቀበል ፀጉሯ ላይ። ይሄ ደግሞ የሞተሬ ኮፍያ አይደለ እንዴ? ጌታ መጣሽ ነው የትሪትመንቱ ነው። ብቃት ጥግ ድረስ ብቃታቸው ተረጋገጠ ማለት ነው። በቃ ያረዳል። ጨርሰናል። አይዞሽ ጨርሰናል። እውነትም ብቁ ናችሁ። እንዴት ነው ማምሮ? አቤት እጅ ስራ እውነት በጣም ነው የሚያምረው። በስመ አብ። እዚህ ላይ ኮፍያ ተይ እንጂ ደስ ይላል በጣም። ቤቱም በጣም ቢዚ ነው። ደስ ይላል በጣም። እሺ ብቃት ማረጋገጫውን አገኘሽ? ከዚህ በላይ ደስ ይላል። ተዋላ ቀልጤን ነው በቃ። አንቺ ግን አትሞጣ ማጭ ለሌላ ጊዜ ጥሩ ነው። መልካም ቀን። አጣለው በቃ። እሺ አሳቂ ሁሌ ብቃታቸውን ቴስት አድርጊ። ምን ሊደረግ ነው? የለህም እኮ እንደዚህ ነው። we don't have the capacity። አሪፍ በቃ ሰው ሲያይህ በስልክ ስክሪን ረሃብ ክፉ ነው። ደግሞ እንደ ካካው በተር ቸኮሌት የሚል ነገር ከሆነ በቃ ጉረሰው ነው። ማር ነው ምንድነው? ማሩን ያው ለካ ማር ነው ፊቱን እየቀባ ያለው ላሰው እያለው። ፀጉርን ከምትቆረጣት በላበትም ታዲያ ብሩን። እሺ ታል ቁልፉ የታለ? ቻሌንጅ አሸንፌ ነበር ቦንዳ ቤት የታለ? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ባለፈው ካሳይሽን ጎል አለ ፓንትና ጦስ ማሻይ ይገቡልሃል። እሱን ለብሼው ነው በኋላ አውልቄ ያቀብልሃል። እዚህ ጀመር ደግሞ ይልሽ ቦንዳ ቤት ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው። እንዳለ አስተላልፍ ላይቭ ግባ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። ስማ አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም እኔ አልፈልግም ነው ፍላጎት እንዳሰማ ታሽን ስውር ስፋ ይሄ ኧረ አይሳቅም። እኔ እኮ ለምንድን ነው ግን የምታስቁኝ? በግድ መፍትሄ እውነት ለዚህ ልጅ ግን መፍትሄ እንፈልጋለን። ለዳውት ሳይሆን ቦንዳ ቤቱ ይሰጠዋል ለተባለው ልጅ እንዴት እንደኮራውብህ ብታይ። ለይማዬ ያባቱ ልጅ ምን ልታገቢ ነው? እንኳን ደስ አለሽ። ነው ቤቴ ምን ልትሰሩ መጣችሁ? ሂዱልኝ ከቤቴ። እናትና አባቴን ሂዱልኝ የምትይው? አዎ ላያቸው አልፈልግም። ምን ነው የኔ ልጅ ነፍሰ ጡር መሆንሽን ሰምተን እኮ ነው ልንጠይቅሽ የመጣ ነው እኮ። በእኔ ነፍሰ ጡርነት ተደስታችሁ? የኔ ፍቅር ምን ሆነሻል? ምንድነው? ፍፄ ነይ ሻንጣዋን አምጪላት። ምንድነው? ይኸውልሽ። ምንድነው ማዬ? ትሰሚኛለሽ? እኛ በዘራችን ወላዶች ነን። መውለድ ማቺ ከሆነ ልጅ አጠገብ እንዳትደርሺ። ልጅን እኮ የሚሰጠው ፈጣሪ ነው። እኔ ሴት መሄጃ አለኝ ማዬ። እንጃ እናቴ ባንቺ ምክንያት የጎረቤት ቡና መጠጫ መሳቂያ መሳለቂያ መሆን ሰልችቷታል። ለምን በመድኃኒዓለም ስራ ትገባላችሁ? ትሰሚኛለሽ? በመድኃኒዓለም አታጣይኝ። እሱ እንደሚያደርግ ያርግሽ። ውጭልኝ። መድኃኒዓለም እጅ ላይ ነገር ተበላሽቶ አያውቅም። እንደው ምን ለማግኘት ነው በዚህ ልክ የበደልሻት? የኔ ፍቅር እስካሁን ቂም ይዘሻል እንዴ? እንደው ልጄ ይቅርበኝ። ያንተ ልጄ ነገር ሆኖብኝ ነው። ይቅርበኝ እባክሽ። አራክሽ እባክሽ። እሺ ይበልሽ። እኔ እንደው ደስ ስላለኝ የጀመራችሁትን ቤት እኔ ጨርስላችኋለሁ። አባዬ ከኛ በፊት ስድቤን አርቆ ለክብር ያበቃኝ የደሃና ቅዱስ አማኑኤል ቤተ መቅደስ ፈርሶ የንስጥና የሸረሪት መራቢያ ሆኗል። እኛ ደግሞ የአባቶችን የደረሱልን ጥሪ ሰምተን ከ200 ብር ጀምሮና አስራታችን ያወጣን ያገዝ እንገኛለን። ይሄማ ግዴታችን ነው። ደሞ ለማለት በል አካውንታቸውን ስጠኝና አሁን ላስገባ። 1078 1694 588 የተቻለልን ያቅማችንን ሁላችንም እስቲ ያቅማችንን እናግዝ። ደስ ሲል ድራማን ከመልካም ስራ ጋር አያይዞ ቪዲዮ መስራት በጣም የሚያስደስት ነገር ነው። የእውነት ደግሞ በዚህ ድራማ የምንማረው
ይቅር ባይነትን ስለሆነ ከደስ ይላል ሁሉም ነገር ኦቨሮል። ለቴሌ ተዘፈን በገዛ ገንዘብ የምሰቃይ ታዘፍነኛለህ። ቴሌ ገንዘቤን በልቶኛል እንዴ አየለ ቃንቂ ኧረ ናና እኔም ተበልቻለሁ። ናና ገባ ና አስጀምሮታል። ምን ልትዘፍን ነው? ሰባነስተኛ ነው። የሞባይል ካርዴን ወዲያው ሞላለሁ። በግማሹ ብርም ፓኬጅ ገዛለሁ። ፓኬጁን ገዝቼ ደቂቃ ሳይሞላኝ ኤክስፓየር ዳርጓል አሉ ልክ እንደሞኝ። ፓኬጁን ስገዛ አቤት ፍጥነታቸው፣ ዳታውን ሳበራ መጣ ችግራቸው። ለምንድነው ብዬ ባላንሴን ሳያት ፓኬጁ አልተነካም። ብሯን ነው የበሏት። ደሞ ብር እያለው ፓኬጅ ልገዛ ስል ግዴታ ትርፍ ብር ያስፈልጋል መሰል። እኔ ብቻ ነኝ ወይ የተማረርኩት? የእናንተን ሐሳብ ግን ሁላችንም ተማረናል ነው ማለት። ሐሳብ ግን አርጉልኝ ኮሜንት። ፊሸሪንግ ደግሞ እሷ ናት የምትገባው። የቴሌ ምሬት ያለበት ሰው ኮሜንት ላይ እናንተ አዲስ ቆንጆ የጎረቤት ከጎኔ ተከራይቷልና ማለት ነው። ወይኔ ኩራቱ ሰላም አይላችሁ ጠብራራ ደሙን የታባቱ እንደሚያምርና እዚህ ጋር ወንድሜ ስንት ቀን ሂድና ተግባባ በሆነ ነገር ወንድነ ባንተ ያምራል አለ እንደዚህ ይገፋኛል። ቆይ አንድ ቀን ጥርስር ማራግስልህ። ለማንኛውም ዛሬ ምንድነው ያሰብኩኝ መሰላችሁ? ጸጉሬን ሆን ውጭ ደጅ ታጠባለሁ። እሱ ጫማ እያጸዳ ነውና ወንድሜ ኒውት ሲያሽቃብጥ ሰው ቤት እንዳለ እንዳቅ አልፈልግም። ምክንያቱም በባልዲ ሆን ብዬ ትንሽ የውሃ ያደረኩትና ሻምፖና ኮንዲሽነር አድርጌ ልክ እንደዚህ ካበዛው በኋላ አይኔ ተቃጠለ ብዬ የሌለችው አንጎር እሱ እንዲያደርግልኝ ፈልጌ ነውና እዚህ ጋር ጃለስ ውሃ አደረገልኝ ምናምን ሳስኩኝ ምናምን ፍለርት አደረኩኝና ወይ አመሰግናለሁ ምናምን ስለ ምን ቢላይ ጥሩ ነው። ጸጉሯም ያምር ሴት እወዳለሁ። ጸጉርሽ በጣም ያምራል አለኝ። እኔ እህታችሁ ደጅ ላይ ጸጉር በመታጠብ አዳሜን አገኛለሁ ብዬ አስቤላቀ ነበር። ለማንኛውም አሁን ኮሜንት ላይ ግቡና ቀጣይ ደግሞ ምን ምክንያት ፈጥረን እንግባባው። የእናንተ እርዳታ ያስፈልገኛል። ምከሯት እስቲ ሴቶች ምከሯት። ምን ምክንያት ትጠቀም። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት